እንኳን ደህና መጣችሁ። እግዚአብሔር አምላካችን የተመሰገነ ይሁን፣ ተባረከ ይሁን። የጀመርነው ትምህርት የፊልጵስዩስ ወይም ወደ ፊልጵስዩስ የሚለው መልእክት ነው። ባለፈው ከቁጥር 1 እስከ 11 ያለውን ተመልክተናል። በዚህ ክፍል ውስጥ እንዳትረሱ የምፈልገው ነገር እውነተኛ የክርስትና ሕይወት የሚገኘው በክርስቶስ ሐሳቡ ስንመላለስ ብቻ ነው። እንደው ሰምታችሁ በልባችሁ ብታኖሩት ጥሩ ነው። ምንም ብዙ ትንታኔ አያስፈልግም። በጌታችን በኢየሱስ ክርስቶስ ያለው ሐሳብ ውስጥ በዛ ውስጥ የምንኖር ከሆነ እውነተኛውን የክርስትና ሕይወት መኖር እንችላለን ማለት ነው። እሱን ነበረ በሚገባ የተመለከትነው። ዛሬ ከቁጥር 12 ጀምሮ እናያለን። ቁጥር 12 ላይ ሐዋርያው ጳውሎስ እንዲህ ይላል፣ ስለዚህ ወገኖቼ ወይም ወንድሞቼ ሆይ ይላል። ስለዚህ የሚለው ቀደም የነገርኳችሁን ነገሮች እያሳሰበ መጥቶ ሁልጊዜ ታዛዦች እንደነበራችሁ ሁሉ አሁንም እኔ ባጠገባችሁ ሳለው ብቻ ሳይሆን ይልቁንም አሁን በሌለሁበት ጊዜ በፍርሃትና በመንቀጥቀጥ የራሳችሁን ደህንነት ፈጽሙ ነው የሚለው። እዚህ ጋር ልናገረው የምፈልገው ደህንነትን በሚመለከት ነው። ደህንነታችሁን ፈጽሙ የሚለው አቲንክ በጣም አሳሳቢ ቃል ነው ካልገባን በስተቀረ። ምክንያቱም የእግዚአብሔር ቃል እንደሚናገረው ወረድ ብለንም ደግሞ እናያለን ዕብራውያን ላይ የደህንነታችን ጀማሪና ፈጻሚ ክርስቶስ እንደሆነ ይናገራል። እና ታዲያ ደህንነታችሁን ፈጽሙ የሚለው ምን ማለቱ ነው የሚለው ነገር በደንብ አድርገን ልንረዳ ይገባናል። ይህም በሚመለከት የደህንነት ምስጢር አሁንም ደጋግሜ እናገራለሁ፣ እንዲገባን ያስፈልጋል። እና በዚህ በምድር ላይ እያለን የደህንነት ምስጢር ሙሉ በሙሉ ኮምፕሬንስ ማድረግ አንችልም፣ አጣጥመን ልናውቀው አንችልም። ግን አንድ ነገር ሆኖልናል፣ ድነናል። ይህንን ደግሞ የምናውቀው በራሳችን ሕይወት መለወጥ ነው። አዲስ ፍጥረት በመሆናችን መዳናችንን አረጋግጠናል። ነገር ግን ይህ የደህንነት ምስጢር አሰራር በእግዚአብሔር እጅ ስለሆነ የበለጠ የምንረዳው በሰማይ ሀገር ስንሄድ ነው። ስለዚህ ደህንነታችሁን ፈጽሙ በሚልበት ጊዜ የሰው ድርሻ አለ፣ የእግዚአብሔር ድርሻ አለ። እዚህ ጋር ቀጥዬ ያነብላችኋለሁ የሚናገረውን ነገር ምንድነው? እንደ በጎ ፍቃዱ መፈለግና ማድረግ በእናንተ ውስጥ የሚሰራው እግዚአብሔር ነው ይላል። መፈለግንም እንደገና ደግሞ ማግኘትንም እግዚአብሔር በውስጣችሁ ያስቀምጧል ነው የሚለው። ደህንነትን በሚመለከት የእግዚአብሔር መንፈስ ሰውን ካልቀሰቀሰው በስተቀረ ሰው በራሱ ተመራምሮ ተምሮ የደህንነት ምስጢር ፈልጎ ወደ እግዚአብሔር መምጣት አይችልም። ስለዚህ በውስጣችን የእግዚአብሔር መንፈስ ይገባና ጽድቅን እንድንጠማ ንስሐ እንድንገባ በኃጢአታችን እንድንጸጸት ያደርገናል። መፈለግ የሚለው ነገር ይሄ ነው ማለት ነው። ይህንን በውስጣችን ካደረገ በኋላ እኛ ደግሞ ታዛዦች ሆነን ወደ እሱ በምንመጣበት ጊዜ ደህንነትን ይሰጠናል። ደህንነታችን በዚህን ጊዜ ኮምፕሊት ይሆናል፣ ፍጹም ይሆናል ማለት ነው። እና የእግዚአብሔርን ድርሻ የእኛንም የራሳችን ድርሻ ማወቅ ይኖርብናል። በተለይ ሰውና ኃጢአትን ስንማር በዚህ ላይ ሰፋ ያለ ትምህርት ሰፋ ያለ እውቀቶችን እንዳገኘን ተስፋ አደርጋለሁኝ። አይረሳችሁም። እና የእግዚአብሔር ድርሻ አሁንም ምንድን ነው ብትሉ መፈለግንም ማድረግንም እግዚአብሔር ነው የሚፈጽመው። እና መፈለግንም ማድረግንም እግዚአብሔር የሚፈጽም ከሆነ የሰው ድርሻ ምንድን ነው ብትሉ የሰው ድርሻ መታዘዝ ነው። እግዚአብሔር የሰጠንን ያዘጋጀልንን ሕይወት ደህንነት እሺ ብለን መቀበል ነው ማለት ነው። ምንም የምንጨምርበት የምናከልበት የምናስተካክለው ነገር ሳይኖር እግዚአብሔር የሰጠንን ያንን ሕይወት እግዚአብሔር የሰጠንን ምሕረት ያንን መቀበል ከሰው የሚጠበቅ ድርሻ ነው ወገኖች። ወይ እኛ ሳንፈልግ እግዚአብሔር መፈልግንም ማድረግንም በእኛ አድርጎ ይጨርሳል ማለት አይደለም።
ያለ ፍላጎታችን አድርገው አብረን እንሁን። ያለ ፍላጎታችን ደህንነት ማግኘት አንችልም። በተለይ ዮሐንስ ምዕራፍ 16 ላይ ጌታ ኢየሱስ እንደተናገረ መንፈስ ቅዱስ በመጣ ጊዜ ስለ ኃጢአት ይወቅሳችኋል ነው የሚለው። ያ የእግዚአብሔር መንፈስ ሲወቅሰን ሲነካን ነው ጸጸት ውስጥ የምንገባው፣ ኃጢአተኛ መሆናችን አድሚት የምናደርገው። በዛን ጊዜ ደግሞ መዳን በክርስቶስ ብቻ እንደሆነ የሚገልጽልን መንፈስ ቅዱስ ነው። አለበለዛ እኛ ተምረንና ተመራምረን ከሌሎች ሃይማኖት ጋር አነጻጽረን ይሄ ይበልጣል ብለን ምን መርጠው አይደለም። ኦነስትሊ የክርስትና እምነት ከባድ ነው። ትምህርቱም በጣም ጥልቀት ያለው መንፈሳዊ ጥልቀት ያለው ስለሆነ በሰው አእምሮ የሚደረስበት አይደለም። ነገር ግን ይሄ እግዚአብሔር መንፈስ የእግዚአብሔርን ሐሳብ በውስጣችን ስለሚያበራ ለሰዎች ሁሉ የማይገባቸውን ለእኛ የሚበራልን ይሆናል። ስለዚህ የእግዚአብሔር ድርሻ እንዳልኳችሁ መፈለግም በውስጣችን ያደርጋል። እንደገና ደግሞ ማግኘትንም በውስጣችን የሚያደርግ እሱ ራሱ እግዚአብሔር ነው። ይሄ ስለ ደህንነት ብቻ አይደለም። ማናቸውንም በምድር ላይ ያለውን ነገር እግዚአብሔር መፈለግን በውስጣችን ካደረገ በኋላ ከዛ በኋላ ደግሞ ማድረግንም ይሰጠናል። ካልፈለግን እንዲሁ የሚሆን ነገር የለም እና የሰው ድርሻ ታዲያ እንዳልኳችሁ የእግዚአብሔርን ምሕረት መቀበል ነው። በእምነት መቀበል አለበት። ከዛ በኋላ በእግዚአብሔር ፍርሃት መኖር አለበት። ደህንነታችሁን ፈጽሙ የሚለው ይሄ ነው። በቅድስና፣ በጽድቅ፣ በእውነት፣ በትዕግስት፣ በእምነት ኢቨን በብዙ መከራ ውስጥ በማለፍ ነው ደህንነታችን የምንፈጽመው እንጂ የቀረ ነገር እኛ እናሟላለን ማለት አይደለም። ከመስቀሉ ስራ የቀረ ወይም በኢየሱስ ክርስቶስ ደም ያልተሟላ እኛ የምናሟላውና የምንፈጽመው አለ ማለት አይደለም። ግን እንዳልኳችሁ ጌታን ከተቀበልን በኋላ በፍርሃት፣ በጥንቃቄ፣ በጽድቅ፣ በቅድስና፣ በትህትና፣ በበጎነት መኖር ይጠበቅብናል። ይሄን በማድረጋችን ደህንነታችን ኮምፕሊት ይሆናል። ሰውና ኃጢአትን በሚመለከት ስንማር ትዝ ይበላችሁ ወደ 3 የሆኑ ስቴጅ ወይም ደግሞ ፕሮሰስ እንዳሉ ሂደቶች እንዳሉ ነው። አሁን ድነናል ኦፍ ኮርስ። ነገር ግን ኮምፕሊት የሚሆነው ደህንነታችን ከዚህ ዓለም ስንዋጅ ነው። ወደ ግሎሪፋይድ ቦዲው ስንገባ ነው። ያን ጊዜ ነው። እስከዛ ድረስ በፍርሃት፣ በጥንቃቄ፣ በትዕግስት፣ በጽናት ልንኖር ይገባናል። ስለዚህ ከዚህ ጋር ልብ እንድትሉ የምፈልገው ደጋግሜ ልንገራችሁ የምሰሙኝም ወገኖች ሰው ራሱን ማዳን አይችልም። ምንም አድርጎ ሰው ራሱን ሊያድን አይችልም። ምንም ሊያደርግ አይችልም። እንደው ሚክያስ የተናገረው ሁሌ አስባለሁኝ። እግዚአብሔርን ደስ ለማሰኘት በእግዚአብሔር ዘንድ ተቀባይነት ለማግኘት ያላለው ነገር የለም። በሺህ የሚቆጠሩ የበጎችና ፍየሎችን መስዋዕት ባቀርብ፣ በሺህ የሚቆጠር እንዴት እንደሆነ አላቅም፣ ዘይት ባቀርብ፣ ብዙ ነገሮችን ካለ በኋላ ደህንነትን ለማግኘት ከእግዚአብሔር ፌቨር ለማግኘት ምሕረት ለማግኘት ተቀባይነት ለማግኘት ልጄንም እንኳን ባቀርብ ነው የሚለው። የበኩር ልጄ መስዋዕት አድርጌ ባቀርብ አይሆንም። ያለንን ነገር ሁሉ እንደው ብናቀርብ ደህንነታችንን በዛ መንገድ ልናገኝ አንችልም። ባለፈው እንደውም ሳስተምር ነበር መዝሙር ላይ የነፍስ ዋጋ በጣም ውድ ነው ይላል። ዋጋውን ለእግዚአብሔር የሚሰጥ የለም፣ ውድ ነው ይላል። ማለት በብርና በወርቅ ተመዝኖ ሰውን መዋጀት አይቻልም። ዳትስ ዋይ ኢየሱስ ክርስቶስ የሞተው ለነፍስ ዋጋ መዋጀት ሪደምሽን በጌታ በኢየሱስ ክርስቶስ ብቻ ነው። የሚያሳዝነው የክርስትናን እምነት ተቀብለው ዛሬ ይሄ የተሰወረባቸውና የሚከራከሩ አሉ። በጣም በከፍተኛ ደረጃ ላይ አሉ። እነማን እንደሆኑ ምን እንደሆኑ ልነግራቸው አያስፈልገኝም። እርስ በርሳቸው አሁን ግን እየተከራከሩ ሳይ እግዚአብሔርን እያመሰገንኩ ነው። ቶታሊ ብላይንድ የነበሩ እንደገና የተሸፈነባቸው ዛሬ አንዳንዶቻቸው በርተው በድፍረት መድረክ ላይ ወጥተው መዳን በክርስቶስ ብቻ ነው እያሉ ይሰብኩ ጀምረዋል። ቤዛ ኢየሱስ ክርስቶስ ብቻ ነው እያሉ ጳጳሳት ማለት ነው። ሰሞኑን እያየሁ ሳይ ገርሞኝ ለብዙ ዘመን ስንጸልይ ነበር።
እነኚህ ወገኖቻችንን እግዚአብሔር እንዲጎበኛቸው እንዲያበራላቸው ስንጸልይ ነበረና በድፍረት ተነስተው ሌላ ቤዛ የሚሆነን የለም። እንደውም አንድ ጳጳስ ሲናገሩ በጣም ገረመኝ። ድንግል ማርያም ልጇን ወለደች፣ ልጇ ነው ቤዛችን፣ እሷ ቤዛችን አይደለችም ብለው በይፋ ሲናገሩ ሊቀ ጳጳስ ናቸው። መከራከሪያ ሆነዋል። እንዴት ይሄ ያከራክራል? ክርስቶስ ቤዛ ስለመሆኑ የተጻፈ የእግዚአብሔር ቃል ነው። ዕብራውያን ብዙ ቦታ ተደጋግሞ ተጽፏል። ቤዛው ክርስቶስ ብቻ እንደሆነ፣ መዋጀት በክርስቶስ ብቻ እንደሆነ የሚያከራክር አይደለም። ሌሎች የእምነት ተቋማት ቢከራከሩ አይደንቀኝም። ግን መጽሐፍ ቅዱስን እናምናለን ክርስቲያን ነን ብለው በሥላሴ እናምናለን ብለው ክርስቶስ ተሰቅሏል ብለው እያመኑ እንዴት ይከራከራሉ? ለምን ተሰቀለ? በሌላ መንገድ ሰዎች የሚዋጁ ከሆነ ሌሎች ቤዛ መሆን የሚችሉ ከሆነ ክርስቶስ ለምን መከራ መቀበል አስፈለገው? እስቲ ንገሩኝ። ፎር ዋት ሪዝን? ሰማያት ሰማያትን በክብሩ የሞላን ክብሩን ትቶ ባዶ አድርጎ ነው የሚለው ባለፈው እንደተማነው ፊልጵስዩስ ላይ። ለምን ክርስቶስ ኢየሱስ እንደ ባሪያ እንደ ሰው ያውም የውርደት ሞት ለሞተ? ለምን? እኛ ሊዋጀን ነው፣ ቤዛ ሊሆን ነው። ይሄንን ልብ እንድትሉ ፈልጋለሁኝ። ስለዚህ ያለ እግዚአብሔር ባጭሩ ሰው ራሱን ማዳን አይችልም። ይሄን አጥብቃችሁ እንድትይዙ ፈልጋለሁ። የሚያከራክረንም የሚያወያየንም ጉዳይ አይደለም ከማንም ጋር። ስለዚህ ጌታችን ኢየሱስ ክርስቶስን በተግባር ደግሞ ማሳየት እንዳለብን ይናገራል። እዚህ ቁጥር 14 ላይ ማንኛውንም ነገር ሳታጉረመርሙና ሳታንጎራጉሩ አድርጉት ይላል። ማንኛውንም ነገር ሲል ማንኛውም ነገር እኛ we are totally submissive ወይም ሰሚት ማድረግ አለብን። ለኃጢአትና ለሰይጣን ብቻ ነው ሰሚት የማናደርገው። ለአባቶቻችን፣ ለመንግስት፣ ለእግዚአብሔር ሰዎች፣ ለቤተ ክርስቲያን መሪዎች፣ ከሁሉ በላይ ለጌታችን ለመድኃኒታችን ሙሉ በሙሉ መገዛት አለብን። ምንም ኮምፕሌንስ አናደርግ። በተለይ በእግዚአብሔር ላይ ለማጉረምረም ልብ እንድትሉ እፈልጋለሁ። ምንም መብት የለንም። ምናልባት ከድካማችን የተነሳ በሰዎች ላይ ልናጉረመርም እንችላለን። ምክንያቱም በደል ይገኛል፣ ድካም ይገኛል፣ ወይም ደግሞ አለማወቅ ይኖራል። ሰዎች ሆነ ብለውም ሳይሆን ሊጎዱን ይችላሉ። ኮምፕሌን ልናደርግ እንችላለን። እስቲ በእግዚአብሔር ላይ አንድ ነገር ንገሩኝ፣ እሱ ላይ ኮምፕሌን የምናደርግበት የምናጉረመርምበት ምንም መብት የለንም በእግዚአብሔር ላይ ለማጉረምረም። እንደውም አንደኛ ቆሮንቶስ መስለኛል ምዕራፍ 10 ቁጥር 10 ላይ ስለ እስራኤላውያኖች ይጠቅሳል። በእግዚአብሔር ላይ በማጉረምረማቸው ምክንያት እንደተቀጡና እንደጠፉ፣ ስለዚህ እናንተም እንዳትጠፉ በእግዚአብሔር ላይ አታጉረምርሙ ይላል። እና አሁን እንደሚደረገው አንዳንዶቹ ስሰማቸው በጣም አዝናለሁኝ። በእግዚአብሔር ላይ እንደ ባለ መብት ሆነው ሲከራከሩ፣ እንደ ባለ መብት ሆነው በእግዚአብሔር ላይ ሲያጉረመርሙ፣ ጻድቅ፣ ቅዱስ፣ ፍጹም፣ ዘላለማዊ፣ ሁሉን ቻይ፣ ሁሉን የሚያውቅ እግዚአብሔር እሱ ላይ እንዴት ነው የምናጉረመርሙ? ስለዚህ ሁሉንም ነገር አድርጉ ሳታጉረመርሙ። እግዚአብሔር ቢያዛችሁ ሰሙኛላችሁ፣ አታገኙትም። እግዚአብሔር ሂድልኝ የሚለው ሰው እሱ የተባረከ እግዚአብሔር የሚታመንበት ሰው ነው የትም ቢሆን። ስለዚህ እሺ ብሎ መታዘዝ ለእግዚአብሔር ወገኖች ሆይ የማይገኝ ምርጫ ነው እና ውሳኔ ነው። ይኸውም በጠማማና በክፉ ትውልድ መካከል ንጹሐን ያለ ነቀፋ ነውር የሌለባቸው የእግዚአብሔር ልጆች ሆናችሁ ይላል። ይሄ ነው እንግዲህ በጣም ከባዱ ፓርት። ጠማማ በሆነ በዚህ ትውልድ መካከል፣ በዚህ በተበከለ ትውልድ መካከል ቅዱሳን፣ ንጹሐን፣ ታዛዥ፣ ታማኝ ሆኖ መኖር እንደ ቀላል ነገር እንዳታዩት። ያለ ነቀፋ መኖር በዚህ ትውልድ መካከል ቀላል አይደለም፣ እግዚአብሔር ካልጠበቀም በስተቀር። ቃሉ የሚለው እንግዲህ ይሄን ነው። እንደ እግዚአብሔር ልጆች ሆናችሁ። እግዚአብሔር ልጆች እግዚአብሔር ነው የሚመስሉት። ጌታ ኢየሱስ ክርስቶስም ይሄንን በማቴዎስ ምዕራፍ 5 ቁጥር 14 ላይ ተናግሯል። የእግዚአብሔር ልጆች አባታችሁን ምሰሉ ነው። እውነቴን ነው የምነግራችሁ። የሰማችሁኝ ነው።
ኢቭን በምድር ላይም ልጅ አባቱን የማይመስል ከሆነ ዘመዶች ይጠራጠራሉ። ምን ብለው እንደሚጠራጠሩ አልነግራችሁም። ልጆች ብዙውን ጊዜ ወላጆቻቸውን ፊዚካሊ የወላጆቻቸው መልክ ይዘው ይወጣሉ። ብዙውን ጊዜ አንዳንድ ጊዜ ወይ እናት በብዛት ይወጣል፣ አንዳንድ ጊዜ የአባት በብዛት ይወጣል። ምንም አባቱን የማይመስል ልጅ እናትየዋ ስትጨነቅ በጣም እንደ ቁርጥ ማጅራቱ አንተን ነው የሚመስለው። አባት ማጅራቱን አይማ። ደግሞ የሚገርም ነው። ልጆች መልክ ብቻ አይደለም ባህሪን የሚወርሳሉ። ሄሬዲቲ አለ፣ እሱን የሚወርሳሉ። ስለዚህ የእግዚአብሔር ልጆች ወገኖች ሆይ እግዚአብሔር መምሰል አለባቸው፣ አለበለዚያ ዲቃላዎች ናቸው ማለት ነው ይላል ዕብራውያን ላይ። እግዚአብሔር ይጠብቀን ወገኖች ሆይ። ስለዚህ ለእግዚአብሔር የምንታዘዝ እንድንሆን በዚህ ጠማማ ትውልድ የሕይወትን ቃል እያቀረብን እንደ ብርሃን እንድንታይ ጌታ ኢየሱስ ክርስቶስ አዞናል። ታውቃላችሁ ብርሃን ሻማ፣ ይህንን ተዉትና ሻማ ስታበሩ ያ ሻማ እየቀለጠ ነው ብርሃን የሚሰጠው። ብታናግሩት ያ ሻማ አይመቸውም። እየቀለጥኩ እኮ ነው የሚለው። ስለ መጥምቁ ዮሐንስ ክርስቶስ እንደዛ ነው የተናገረው። እየነደደ እስከ መጨረሻ ድረስ አብርቶ ነው ሄደው መጥምቁ ዮሐንስ። እንደ ሻማ መቅለጥ የሚመች አይደለም። ስለዚህ እግዚአብሔርን ለመምሰል ከፈለግን እንደ ጌታችን እንደ ኢየሱስ ክርስቶስ ልንኖር ይገባናል። ሰው እንደዚህ ቢሆን እንደ ከዋክብት በዓለም ላይ ታበራላችሁ ነው የሚለው። ጨለማ በዋጠው ዓለም ላይ እንደ ከዋክብት ታበራላችሁ። ብርሃን የት ነው የሚገኘው ወይም ደግሞ የሚፈለገው? አክቹዋሊ ብርሃን የት ነው የሚፈለገው ብትሉ የት ነው የሚፈለገው? ብርሃን የት ነው የሚፈለገው? ጨለማ ባለበት ነው። ስለዚህ ይሄ ጨለማ ዓለም ነው። ይሄን ዓለም ጨለማ ውጦታል። እናንተ ደግሞ የእግዚአብሔር ልጆች የብርሃን ልጆች ናችሁ። ጨለማ በዋጠው በዚህ ዓለም ላይ እንደ ብርሃን ትታያላችሁ። ምን ስታደርጉ? የሕይወትን ቃል ስታቀርቡ። አለበለዚያ ይሄንን የሕይወት ቃል የማታቀርቡ ከሆነ ከእንቅብ በታች ያለ መብራት ነው የምትሆኑት። አዝናለሁ። የእግዚአብሔርን ቃል የማትናገሩ የማትሰብኩ ከሆነ እንደዛ መሆናችሁን እግዚአብሔር ቃል ነው የሚመሰክርባችሁ። እኔ አይደለሁም። በተለይ የወንጌል አደራ የተማራችሁ እናንተ ይጠበቅባችኋል። በጣም ደስ ይለኛል። ሶፊ ከጥቂት ጊዜ በኋላ እንዴት አድርጎ የእግዚአብሔርን ቃል እንደሚመሰክር በጥበብ ሲነግረኝ እሱ አይገባውም። እኔ ግን በጣም ኃይለኛ ደስታ ነው የሞላው ይህን የወንጌል አደራ ከተማረ በኋላ። ከዛ ትንሽ ቆየችና ደግሞ ማርያም ሜሪ ኃይለኛ ሰባኪ ሆናለች በየመንገዱ። እሷ ደግሞ ከወገኖች ጋር እየወጣችሁ ሌሎቻችሁን አላቅም እንግዲህ እማቃቸውን በመሰክርላቸው መልካም ነው ብዬ ነው። የሕይወትን ቃል ስታቀርቡ በከንቱ እንዳልሮጥኩኝ ወይም በከንቱ እንዳልደከምኩኝ በክርስቶስ ቀን የምመካበት ቀን አለ። የሚገርማችሁ ነው እግዚአብሔር ብቻ አይደለም፣ እኔም ራሴ በእናንተ እመካለሁ። መቼ? ክርስቶስ ሲገለጥ። እንደው ባካችሁ ሌት ሜክ ኢት ሁሉን ነገር ሪል እናድርገው ስላችሁ በሰብአዊ አቀራረብ ላቅርብላችሁ ልላችሁ ነው። ሪል መሆኑ የሚታየ እንደዛ ነው። ሐዋርያው ጳውሎስ ጌታ ኢየሱስ ክርስቶስ ሲገለጥ እነኚህ የፊልጵስዩስ ሰዎች እንደ ብርሃን ሲታዩ በምድር ላይ ነበሩና አየህ ጌታ ሆይ አየህ ብዬ እንድመካ ነው የሚለው። በእናንተ አየህ እንደ ብርሃን ሲያበሩ ነበረ ብዬ በክርስቶስ ቀን እንድመካበት። በእናንተ እንድመካ፣ በክርስቶስ ብቻ አይደለም በእናንተ እመካለሁ። ለምን? የሥራዬ ውጤቶች ናችሁ። ስለሆነ የምታበሩ ከሆነ እመካለሁ ነው የሚለው። ግን ማበሩ ከሆነ ያሳፍራል። እውነቴ ነው የምነግራችሁ። በሕይወቴ እጅግ የሚያስደስተኝ መኩራት ሳይሆን እጅግ መኩራትም በመንፈሳዊ ሁኔታ እንደው ብኮራ እጅግ የሚያስደስተኝ ያገለገልኳቸው ያሳደግኳቸው ሲመሰክሩ
ስለ ጌታችን ስለ ኢየሱስ ክርስቶስ ሲመሰክሩ ስሰማ የሚሰማኝ ደስታ በቋንቋ መግለጽ አይችልም። ምክንያቱም የእግዚአብሔር ቃል ይሄንን ነው የሚለው። ባካችሁ ወገኖች እንደ ብርሃን ከመታየት የበለጠ ምንድነው መንፈሳዊነት? ክርስትና ምን ላይ ነው? በዚህ ጨለማ በዋጠው ዓለም እኛ እኮ ባንኖር ኮምፕሊትሊ ዓለም ትጠፋለች። ስለዚህ እያንዳንዳችሁ እንደ ሻማ ልታበሩ ይገባችሁ። መቅረዝ ስር አትሆኑ። ጊዜ የለኝም አትበሉ። በሰዎች መሃል እያደራችሁ፣ በሰዎች መሃል እያዋላችሁ፣ ከሰዎች ጋር እየኖራችሁ ጊዜ የለኝም ማለት አትችሉም። የማትመሰክሩ ከሆነ ጊዜ አታችሁ አይደለም ወይ ፈርታችሁ ነው ማለት ነው። በተለይ እናንተ አካባቢ እውነት ነው፣ ያስፈራል፣ ይገባኛል፣ ግን ዋጋ ያስከፍላል። እኚህ ጳጳስ ስማቸው ጠፋኝ፣ ሰሞኑ ሳቸው ገረመኝ። የሚገጥማቸው ውግዘት ያውቃሉ። ጌታ ወገኖች በሕይወታችሁ ሲነግስ መወገዝም መነቀፍም መወገርም አያስፈራችሁም። ጌታ ጊዜውን ጠብቆ እንደዚህ ሲሰራ በማየቴ እግዚአብሔርን አመሰገንኩኝ። የዛሬ 35 ዓመት ወይም 40 ዓመት እግዚአብሔር በኦርቶዶክስ ቤተክርስቲያን ውስጥ ነው ሪቫይቫል የሚጀምረው የሚል መልእክት ከውጭ የመጣች አንዲት ሴት፣ አንዲት ጥቁር አሜሪካ ስትመሰክር አይረሳኝም። ሪቫይቫል እኛም ያስፈልገናል። ዛሬ ፔንቴኮስታል የነበርን እንደገና ዲም የሆነ ህይወት ውስጥ ገብተናል። ተወስዶብናል። እግዚአብሔር ይመልስልን። ሪቫይቭ ማለት እንደገና ህይወት ማግኘት፣ እንደገና መታደስ፣ እንደገና መንቃት ማለት ነው። ከመንቃትም በላይ ነው። ሪቫይቭድ የሆነ የሞተ ነገር ነው ሪቫይቭድ የሚሆነው። ሞተናል አይምሰላችሁ። በቤተ ክርስቲያን ጩኸትና ፉጨት የበዛው ከዚህ የተነሳ ነው። እግዚአብሔር መንፈስ ባለበት ጩኸትና ፉጨት አይኖርም። ጩኸትና ፉጨት የሚበዛው ያንቀላፉ የሞቱ ለማንቃት ነው። ዛት ሴት የእግዚአብሔር መንፈስ የሚያነቃቸው ሰዎች ጩኸትም አያስፈልጋቸውም፣ ፉጨትም አያስፈልጋቸውም። ሁሌ የነቁ ይሆናሉ። ይቀጥልና እንደዚህ አለ። የሚገርማችሁ ነገር ነው። የሐዋርያው ጳውሎስ የምመካበት ቀን አለ ይላል። በእናንተ እመካለሁ። ይህን ደጋግሜ በነግራችሁ እንደው እመካለሁ በእናንተ። መቼ? ክርስቶስ ይመጣ። እንዴት? ይኸው ጌታ ኢየሱስ አየህ ብዬ እናንተን ለክርስቶስ ሳቀርብ ይላል። እንደገና ለቆሮንቶስም ሰዎች እናንተን ለአንድ ወንድ አጭቻችኋለሁ እንደ ንጽሕት ድንግል ለክርስቶስ ላቀርባችሁ። ኖት የት ክርስቶስ አልተገለጸምና እነኚህ በንጽህና በቅድስና እግዚአብሔርን እየፈሩ ሲኖሩ እንደ ንጽሕት ድንግል ሆነው በጌታ በኢየሱስ ክርስቶስ ፊት ሲቀርቡ ሐዋርያው ጳውሎስ እንዴት እንደሚደሰት እያሰበ ነው ይህንን የምናገረው። እነኚህንም የፊልጵስዩስ ሰዎች የሚላቸው ይሄ ነው። የምመካበት በእናንተ ነው። የምመካው በክርስቶስ ፊት በእናንተ ነው። በራሴ ነው ማለቱ አይደለም። በእናንተ እመካለሁ። ነገር ግን በእምነታችሁ መስዋዕትነት አገልግሎት ላይ እንደ መጠጥ ቁርባን ፈስ እንኳን ከሁላችሁ ጋር ደስ ይለኛል ይላል። ሐሴትም አደርጋለሁ። እናንተም እንደዚሁ ከኔ ጋር ደስ ልትሰኙ ሐሴት ልታደርጉ ይገባል። እንደ መጠጥ ቁርባን ሲል ለጢሞቴዎስ ይህን ጽፎለታል። እንደሚሰዋ ነው የሚናገረው እና መጠጥ ቁርባን በመሰረቱ ይፈሳል። እንደዛ እንደሚሰዋ ደሙ እንደሚፈስ ለመናገር ብሎ ነው። እና ይሄ ደግሞ ከእናንተም ጋር ሆኜ ነው መስዋዕት ሆኜ። ብዙዎቹ በጣም በብዙ መከራ ውስጥ እያለፉ ስለሆነ ከእናንተ ጋር እኔም ደግሞ መከራም በመቀበል እያለ ነው። በእርግጥ በዚህ ጊዜ እስር ቤት ውስጥ ነው፣ በመከራ ነው፣ በችግር ነው ያለው ሐዋርያው ጳውሎስ። እና ስለዚህ እንደ መጠጥ ቁርባን እንኳን መታሰር እንኳን መከራ መቀበል ቀርቶ እንደ መጠጥ ቁርባንም እንኳን ብፈስ ደስ ይለኛል ነው የሚለው። እንግዲህ እውነተኛ ክርስትና ይሄ ነው ወገኖች፣ እየሰማችሁኝ ነው? አዲስ ክርስትና አይደለም የምሰብክላችሁ፣ አዲስ ወንጌል አይደለም የምሰብክላችሁ። ካልደረሳችሁበት ጸልዩ፣ እግዚአብሔር ወደዚህ ህይወት እንዲያመጣችሁ። ይሄ ነው በቃ ክርስትና። ወንድሞቼ እህቶቼ እንዳደነዘዙ፣ ጌታ በደጅ ነው። ስለዚህ ንቁ። እናንተም እንደዚሁ ከኔ ጋር ሐሴት ታደርጋላችሁ፣ ደስ ይላችኋል። መቼ? ክርስቶስ ሲገለጥ እኔም ደስ ይለኛል፣ እናንተም ደስ ትሰኛላችሁ። እና አምታልኙ ባካችሁ ስሙኝ።
እንዳልኳችሁ እንደው ሰብአዊ አድርጌ ላቅርብ። እነኚህ የፊልጵስዩስ ሰዎች በሐዋርያው ጳውሎስ ምክንያት ስለዳኑ በጌታ ቀን በሱ እንዴት እንደሚደሰቱ ያውቃል። አሁኑ በምድር እያለ ጳውሎስ እንደገና ራሱ ሐዋርያው ጳውሎስ ደግሞ እነኚህ የፊልጵስዩስ ሰዎች እንደ ብርሃን እያበሩ በዚህ ጨለማ ዓለም ውስጥ የሕይወትን ቃል እያቀረቡ ሰዎችን ከሞት ወደ ሕይወት ስለሚያመጡ ክርስቶስ በሚገለጥበት ጊዜ አየህ ጌታ ሆይ ብሎ በስራው ይደሰታል፣ በስራው ይመካል። ወርቆች ናቸው እነኚህ፣ አገዳዎች አይደሉም፣ እንጨቶች አይደሉም፣ ገለባዎች አይደሉም። ወርቅ ይላል አንደኛ ቆሮንቶስ ምዕራፍ 3 ላይ ብታነቡት አንዳንዶቹ በገለባ፣ አንዳንዶቹ በእንጨት፣ አንዳንዶቹ በሳር ይሰራሉ፣ አንዳንዶቹ ደግሞ በወርቅ፣ አንዳንዶቹ በእንቁ በከበረ ድንጋይ ይሰራሉ ነው የሚለው። ስለዚህ እነኚህ የፊልጵስዩስ ሰዎች ሐዋርያው ጳውሎስ እንደ ወርቅና እንደ ብር ተሰርተው በክርስቶስ ፊት ሲቀርቡ የሥራው ውጤት ናቸዋ። ገለባም እኮ ሰዎች የምናደርጋቸው እኛ ነን። እንጨትም የምናደርጋቸው ሰዎች እኛ ነን። ብርም ወርቁም የምናደርጋቸው እኮ እኛ ነን። ስለዚህ ማን ነው የሚመካው? በክርስቶስ ቀን ገለባ ሰብስቦ የሚጠብቀው እንጨትና አገዳ ሰብስቦ የሚጠብቅ ወይስ ወርቅና እንቁ አድርጎ የክርስቶስን ቤት የሰራ ነው? ማንኛው ነው የሚመካው? መመካት የሚለውን ቃል በምድራዊ አስተሳሰብ ውስጥ እንዳትገቡ። ኢትስ አ ብሌሲንግ በረከት ነው እዛ ውስጥ ያለው እንጂ በምድራዊ አይነት መመካት አይነት አይደለም። እንደዛ አይደለም ኮምፕሊትሊ። እኔ ይታየኛል፣ አይ ዶንት ኖ እንዴት እንደምገልጸው አላውቅም። በምድር ያገለገልናቸው ሰዎች ሕይወታቸውን ጠብቀው በቅድስና ኖረው በጸጋ አድገው ክርስቶስን እያገለገሉ ኖረው በሰማይ ስናገኛቸው ወገኖች ሆይ የማንተዋወቅ አይምሰላችሁ። ጌታ ኢየሱስ ክርስቶስም ደግሞ እንደሚመሰክርልን እኔ ልንገራችሁ እርግጠኛ ሆኜ፣ አየህ አንተ ታማኝና ልባም ባሪያ፣ እነኚህ አንተ ፍሬዎች ናቸው፣ እነኚህ አንተ አክሊሎች ናቸው ብሎ እንደሚመሰክር እርግጠኛ ነኝ። እነኛ ገለባ ሰብስበው እንጨት ሰብስበው አገዳ ሰብስበው የጠብቁት ደግሞ ምን እንደሚጠብቃቸው ታውቃላችሁ? እሳት ውስጥ ገብቶ የመውጣት ያህል ነው የሚከብዳቸው። ያ ቀን ምናልባት ሊድኑ ይችሉ ይሆናል ነው የሚለው ቆሮንቶስ ላይ። ሊድኑ ይችሉ ይሆናል ምናልባት፣ ግን እሳት ውስጥ ገብቶ የመውጣት ያህል ነው። ስራቸውም ይቃጠላል፣ እነሱም በጭንቅ ነው የሚድኑት በዛ ቀን። ምክንያቱም ክርስቶስ ሲመጣ ሁላችን በፊቱ መሰብሰባችን አይቀርም። ወገኖቼ እየሰማችሁኝ ነው ወይ? እንደው እናንተ ዝም ብዬ እንደው ላነቃቃችሁ አይደለም፣ እንድትኖሩበት ነው። በዚህ ቃል በዚህ ህይወት እንድትኖሩ ነው። ጊዜው ቀርቧል፣ እንዳይመሽባችሁ እና በእግዚአብሔር ጸጋ ይቻላል። እንዴት እችላለሁ እንዳትሉ፣ ተነሱ ልቅ እየሆኑ። የክርስቶስ ኢየሱስ ጸጋ ለጳውሎስ ብቻ አይደለም፣ ወይም ለፊልጵስዩስ ክርስቲያኖች ብቻ አይደለም፣ ለሁላችን እኩል የተዘጋጀ ነው። የሰው ፊት አይቶ የሚያዳላ አይደለም። ይለቅላችኋል፣ ልባችሁ ከተከፈተ ማለት ነው። እግዚአብሔር አምላክ ይርዳን። እኔ ዘወትር እጸልይላችኋለሁ፣ አሁንም ቢሆን እጸልይላችኋለሁ። እግዚአብሔር እናንተንም ወደዚህ ደረጃ አምጥቶ እኔም በክርስቶስ ቀን በእውነት እንድመካ። አሜን ትላላችሁ ወይ? እግዚአብሔር ይባርካችሁ። እዚህ ጋር እንጨርሳለን።